ሰበር ዜና ተሰምቷል። የህወሓት ታጣቂዎች ወልቃይት ጠገዴ ሰቲት ሁመራን ለመቆጣጠር አስፈላጊውን የጦርነት ዝግጅት ማጠናቀቃቸው ተሰማ። አንድ ሙሉ ከተማ እየሰመጠች ነው ተብሏል። በሀገሪቱ ማንም ያልጠበቀው ነገር ሆኗል። ጉዳዩ ምንድነው? በዘገባችን ተካቷል። ኢትዮጵያና ኤርትራን የተመለከተ አስደንጋጭ መረጃ ወጥቷል። ጉዳዩ ብዙዎችን አስገርሟል። ምን ውሳኔ ተሰጥቷል? በዘገባችን ተይዟል። አዳሩን ፕሬዝዳንቱ ማንነታቸው በውል ባልተለዩ ታጣቂዎች መታገታቸው ተሰምቷል። እኚሁ ፕሬዝዳንት ማናቸው? በዘገባችን ተይዟል። ኢትዮጵያ የአልጀርሱን ስምምነት ልትሰርዝ እንደሆነም መረጃዎች አመላክቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የህወሓት ታጣቂዎች ወደ ወልቃይት ጠገዴ ሰቲት ሁመራ አምርተው ለመቆጣጠር አስፈላጊውን የጦርነት ዝግጅት ማጠናቀቃቸውን መረጃዎች አመላክተዋል። የህወሓት ታጣቂ አዛዥ የሆነው ኮሎኔል ለገሰ በማይጸብሪ ግንባር የሚንቀሳቀሱና ራሳቸውን የትግራይ ሰላም ኃይል እያሉ የሚጠሩ ታጣቂዎች ከፍተኛ አመራርን ለማስኮብለል የጀመረውን ጥረት አስቀጥሏልም ተብሏል። የህወሓት ታጣቂ ቡድን ከፍተኛ አመራሮች ለባለፉት 2 ቀናት መቀሌ ከተማ ሲያደርጉ የነበረውን ስብሰባ ትላንት ምሽት አጠናቀዋል። የታጣቂ ቡድኑ ከፍተኛ አመራሮች ትጥቅና መሳሪያዎችን ራቅ ባለ ቦታ አስቀምጠው ስብሰባ ሲያደርጉ እንደነበር ከህወሓት ከውስጥ የደረሰ መረጃ አመላክቷልም ተብሏል። በአመራሮች መካከል ልዩነት መንጸባረቁም ተሰምቷል። ምሽቱን ስብሰባቸውን ያጠናቀቁት የህወሓት ታጣቂ ከፍተኛ አመራሮች የፊታችን ህዳር 21 በሚከበረው የህዳር ጽዮን በዓል ለመታደም ወደ አክሱም ከተማ እንደሚጓዙ የተገለጸ ሲሆን ከበዓሉ አንድ ቀን ቀድሞ ማለትም ህዳር 20 አክሱም ከተማ ስብሰባ እንደሚኖራቸው ተመላክቷል። ከህወሓት ታጣቂ ከፍተኛ አመራሮች አንዱ የሆነው ጀነራል ከበደ ፍቃዱ 2 ልጆች ማለትም ዳዊት ከበደና ሜሮን ከበደ የውጭ ትምህርት ተመቶላቸው ወደ ውጭ ለመውጣት በሂደት ላይ ይገኛሉም ተብሏል። ዳዊት ከበደ በመቀሌ ዩኒቨርሲቲ አማካኝነት የድሃ የሚል ሰነድ በማቅረብ ስኮላርሺፕ አግኝቶ ወደ ጣሊያን ለመሄድ ቪዛ የተመታለት ሲሆን ህዳር 19 ወደ ጣሊያን ለመሄድ ትኬት እንደተቆረጠለትም መረጃዎች አመላክተዋል። ሜሮን ከበደ ህዳር 22 የቪዛ ቀጠሮ እንዳላት መረጃዎች ማመላከታቸው ተሰምቷል። ጀነራል ከበደ ልጆቹን ለተሻለ ትምህርት ወደ ውጭ የላከ የምስኪን የትግራይ ወጣቶችን በጦርነት ለመማገድ እየሰራ ይገኛል የሚሉ ድምጾችም ሰምተዋል። የኢትዮጵያ የኤርትራና የሶማሊያ ስደተኞችን መቀበል ማቆሟን ዩጋንዳ አስታወቀች። የዩጋንዳ የአደጋ ስጋት አመራርና ስደተኞች ሚኒስትር ይህንን ውሳኔውን ይፋ ማድረጓን ዴይሊ ሜል ጋዜጣ ዘግቧል። ሚኒስትሩ ሂላሪ ኦኔክ ከዓለም ምግብ ፕሮግራም 2544 ሜትሪክ ቶን ሩዝ ከተቀበሉ በኋላ ባደረጉት ንግግር ይህ ሩዝ ለ600 ሺህ ስደተኞች የሚከፋፈል መሆኑን ገልጸዋል። ወደ አገራቸው የሚገቡ ስደተኞች ቁጥር እየጨመረ መሄዱን የጠቀሱት ሚኒስትሩ በአሁኑ ወቅት ከ2 ሚሊዮን በላይ ስደተኞች እንደሚገኙ አስረድተዋል። ንግግራቸውን ሲቀጥሉም ዩጋንዳ ከዓለም የስደተኞች ድርጅት በየዓመቱ $240 ሚሊዮን ታገኝ ነበር። አሁን ግን የስደተኞቹ ቁጥር ከ2 ሚሊዮን በላይ በልጦ እያለ ከድርጅቱ የተሰጣት ያለው $100 ሚሊዮን በታች ነው ካሉ በኋላ በዚህ ዓመት ከዩኤንኤችሲአር የተቀበሉት $18 ሚሊዮን ብቻ መሆኑን ገልጸዋል። ጨምሮም ይህ የሚያሳየው የስደተኞቹ ወጪ በዜጎቻችን ትከሻ ላይ እየተጫነ ነው ብለዋል። በመሆኑም የተወሰኑ አገራትን ስደተኞች መቀበልን ማቆም መወሰናቸውን አስረድተዋል። ዩጋንዳ መቀበል ያቆመቻቸው ስደተኞች ደግሞ የኢትዮጵያ፣ የሶማሊያና የኤርትራ ዜጎች መሆናቸውን ገልጸዋል። ለዚህ የሰጡት ምክንያትም በእነዚህ ሀገራት ውስጥ ጦርነት የለም የሚል ነው። ከነዚህ 3 ሀገራት የሚመጡ ስደተኞችን መቀበል ማቆማቸውን ያስረዱት ሚኒስትሩ ይህ ውሳኔ አሁን ላይ ጥገኝነት ጥያቄ አቅርበው በዩጋንዳ የሚኖሩትን እንደማይመለከትም ማስረዳታቸውን ዘገባው አመላክቷል። ኒውዮርክ ከተማ እየሰጠመች ነው ተባለ። በአሜሪካ የሚገኘው ታላቁ የኒውዮርክ ከተማ በየዓመቱ ቀስ በቀስ እየሰጠመ መሆኑን የሚያሳይ አዲስ አስደንጋጭ ጥናት በቅርቡም እርዝስ ፊውቸር በተባለ ሳይንሳዊ መጽሔት ላይ ታትሟል። ተመራማሪዎቹ ከተማዋ እየሰጠመች መሄዷ ዋናው ምክንያት ደግሞ እጅግ በጣም ግዙፍ የሆኑት ሰማይ ጠቀስ ህንፃዎች ክብደት እንደሆነ አመላክተዋል።
ሳይንቲስቶቹ እንደሚሉት ከተማዋ በአማካይ በየዓመቱ ከ1 እስከ 2 ሚሊሜትር እየሰጠመች ትገኛለች። በአንዳንድ ደካማ አፈር ላይ የተገነቡ አካባቢዎች ግን ይህን መጠን በ2 እጥፍ ሊጨምር እንደሚችል ጥናቱ አመላክቷል። ይህም ቀስ በቀስ የመሬት መሰርሰር ከባህር ወለል መጨመር ጋር ተዳምሮ ለአደጋ የሚያጋልጥ ሆኗል ተብሏል። ከ1950 ወዲህ ብቻ የአካባቢው የውሃ መጠን በ22 ሴንቲሜትር ያህል ጨምሯል። የመሬት መሰርሰር፣ የባህር ወለል መጨመርና በየጊዜው የሚከሰቱ ኃይለኛ አውሎ ንፋሶች ተደማምረው በከተማዋ ላይ የሚደርሰውን ዋና ዋና የጎርፍ አደጋዎች ቁጥር በእጅጉ እንደሚያበዙት ባለሙያዎቹ አስጠንቅቀዋል። ሳይንቲስቶቹ አክለውም ተደጋጋሚ የጨው ውሃ ንክኪ በህንፃዎች ውስጥ ያሉትን የብረት ምሰሶዎች ሊያበላሽ፣ ህንፃዎችን ሊያዳክም እንዲሁም በከተማዋ ለሚኖሩት 8.4 ሚሊዮን ነዋሪዎች የደህንነት ስጋት መፍጠር እንደሚችልም አስጠንቅቀዋል። ፕሬዚዳንቱ ማንነታቸው በውል ባልተለዩ ታጣቂዎች መታገታቸው ተሰማ። የጊኒ ቢሳው ፕሬዚዳንት ኡማሮ ሲሲኮ ኤምባሎ በትላንትናው ዕለት ማንነታቸው ለጊዜው ባልተለዩ ታጣቂዎች ተይዘው መታገታቸው ተነግሯል። በዚህም ሳቢያ በዋና ከተማዋ ቢሳው የተኩስ ድምፅ መሰማቱ ተነግሯል። የፕሬዝዳንቱ መታገት ዜና የተሰማው በቅርቡ በሀገሪቱ የተደረገው ሀገራዊ ምርጫ ውጤት ዛሬ ይፋ ከመደረጉ አስቀድሞ እሳቸውንና ተፎካካሪው ፈርናንዶ ዲያዝ በየፊናቸው አሸናፊ መሆናቸውን እየተናገሩ ባሉበት ወቅት ነው። ዘግይተው በወጡ መረጃዎች የሀገሪቱ ጦር ፕሬዝዳንቱን አስረው አገሪቱን ሙሉ በሙሉ ተቆጣጥሯታል ተብሏል። የጦር መኮንኖች የምርጫ ሂደቱን አግደው ሁሉንም ድንበሮች ላልተወሰነ ጊዜ መዝጋታቸውንም እየተናገሩ እንደሚገኝ ቢቢሲ አፍሪካ አስነብቧል። ቀጥለን ደግሞ የዓለም የጥቃት ሄሊኮፕተሮች አቅም ዝርዝር፣ ዋጋቸውና ወታደራዊ ሚናዎችን እንመለከታለን። በዓለም አቀፍ ደረጃ በወታደራዊ ዘርፍ ከፍተኛ አገልግሎት የሚሰጡ 4 ቁልፍ የጥቃት ሄሊኮፕተሮች ዝርዝርና አቅም ይፋ ሆኗል። እነዚህ ሄሊኮፕተሮች በዋነኝነት ለጸረ ታንክ ፍልሚያና ለቅርብ መሬት ድጋፍ የሚውሉ ሲሆን የየአገራቸው ወታደራዊ አቅም መገለጫዎችም ናቸው። በዝርዝሩ ላይ ከሚገኙት ሄሊኮፕተሮች አንዱ የደቡብ አፍሪካው ዴኒል ኤኤች-2 እንደሆነም ተነግሯል። ይህ ሄሊኮፕተር በዋነኝነት ለመሬት ጥቃትና ለጸረ ታንክ አገልግሎት የተሰራ ሲሆን የዋጋ ግምቱም $40 ሚሊዮን አካባቢ ነው ተብሏል። የሩሲያው ኤምአይ 28 ሃቮክ ደግሞ ተመሳሳይ ሚና እንዳለው ተነግሯል። የዋጋው ክልል ግን ከ40 ሚሊዮን እስከ $50 ሚሊዮን ይደርሳል ነው የተባለው። በሌላ በኩል የቱርኩ ቲ129 ኤቲኤኬ ሄሊኮፕተር ለጥቃት ብቻ ሳይሆን ለቅኝት ተግባራትም ያገለግላል ተብሏል። የዋጋ ግምቱም ልክ እንደ ኤምአይ 28 ከ40 ሚሊዮን እስከ $50 ሚሊዮን ባለው ክልል ውስጥ እንደሆነም መረጃዎች አመላክተዋል። በዋጋ ዝቅተኛ ሆኖ ነገር ግን ከፍተኛ አገልግሎት ከሚሰጡት መካከል የቻይናው ሲኤአይሲ ዜድ10 ይገኝበታል። ይህም ለጥቃትና ለጸረ ታንክ ፍልሚያ የተሰራ ነው። ዋጋው ከ20 እስከ $25 ሚሊዮን መካከል እንደሚገመት መረጃዎች ጠቁመዋል። እነዚህ አውሮፕላኖች በየአገራቸው ወታደራዊ ስትራቴጂ ውስጥ ቁልፍ ሚና የሚጫወቱ ናቸው። ቻይና የዜድ10ን ዋጋ በአንጻራዊነት ዝቅ በማድረግ ለውጭ ገበያ ማራኪ ለማድረግ ጥረት ማድረጓን መረጃዎች አመላክተዋል። ኢትዮጵያ የአልጀርሱን ስምምነት ልትሰርዝ ይገባታል ሲሉ የኢትዮጵያ ምሁራን ተናግረዋል። ታህሳስ 3 1993 በቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል የተፈረመው የአልጀርስ ስምምነት ባለ 6 አንቀጽ ሰነድ ሲሆን 4 መሰረታዊ ጉዳዮች እንዳሉት ይታወቃል። የኢትዮጵያ መንግስት ስምምነቱን ባከበረ መንገድ እየተጓዘ ቢሆንም ኤርትራ በኢትዮጵያ ላይ እየፈጠረች ያለው ተጽዕኖ ስምምነቱን ማቋረጥ የሚያስችል ነው የሚሉት የጂኦፖለቲካ ስትራቴጂና ሴኩሪቲ ተንታኝ ያፌት መኮንን አሁን ላይ ኢትዮጵያ የአልጀርስ ስምምነትን ማቋረጥ ይጠበቅባታል ብለዋል። አስቀድሞ ስምምነቱ ላይ ክፍተት እንደነበረ በማንሳት እንዲሁም ኤርትራም የስምምነቱን አካል በግልጽ እየጣሰች በመሆኑ የህዝብ ተወካዮች ምክር ቤት ስምምነቱን በመሰረዝ ወደ ድርድር መሄድ እንደሚገባ ተናግሯል። ስምምነቱ አስቀድሞም ችግር ያለበት እንደነበር የሚያክሉት የዓለም አቀፍ ግንኙነት ባለሙያው ዶክተር ግደይ ደገፋ የኢትዮጵያ መንግስትም ይሁን የኤርትራ መንግስት ስምምነቱን አላከበሩም ሲሉ ተናግረዋል። አሁን ላይ የተፈጠሩ ያሉ ውዝግቦች በብሔራዊ ጥቅም አተረጓጎምና የስልጣን ጥቅም ትርጉም ላይ ከፍተኛ የግንዛቤ ችግር በመኖሩ እንደሆነ ያነሱት ባለሙያው ስምምነቱን ከማፍረስ ይልቅ በዓለም አቀፍ ህጎች ችግሩን ለመፍታት መሞከር ይሻላል ብለዋል። ዓለም አቀፍ የህግ ባለሙያው አቶ ጥጋቡ ደሳለኝ መንግስት ለስምምነቱ ተገዢ መሆን እንደሚገባው ገልጸዋል።
ስምምነቱ አስቀድሞ ጥናት ሊደረግበት ይገባ እንደነበር ያነሱት ባለሙያው ኢትዮጵያ አሁን ላይ ስምምነቱን አላከብርም ካለች የዓለም አቀፍ ድንበር ኮሚሽን የሰጠውን የድንበር ላይ ወሰን አላከብርም እንደማለት የሚቆጠር በመሆኑ ስምምነቱን መሰረዝ እንደማትችልና በሀገሪቱ ላይ የሚያሳድረው ተጽዕኖም ቀላል እንደማይሆን ገልጸዋል። የጂኦፖለቲካ ስትራቴጂና ሴኩሪቲ ተንታኝ ያፌት መኮንን ግን ኤርትራ ዓለም አቀፍ የድንበር ኮሚሽን ለኢትዮጵያ የወሰነውንና የአልጀርሱ ስምምነት አካል የሆነውን ሕግ ቀድማ በመጣስ የኢትዮጵያን ግዛት በመቆጣጠሯ ኢትዮጵያ ስምምነቱን ብታፈርስ ተጠያቂ አያደርጋትም ብለዋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።